የፋኖ ኃይሎች በሸዋና በጎንደር ግንባር ከፍተኛ ወታደራዊ ድል ሲቀናቸው በወሎ ቤተ አማራ ራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በከፍተኛ ተጠንቀቅ ላይ የነበረው ያገዛዙ ጦር መፍረሱ ተሰምቷል። በሌላ በኩል የሻምበል አዛዡን ጨምሮ 11 ያገዛዙ ወታደሮች መኮብለላቸው ታውቋል። ቀዳሚው የግንባር መረጃችን ነው። አዲስ አበባ የኦሮሚያ መቀመጫ ትሆን ካላችሁ ብር ይሰጣችኋል። ይህንን የሚሉት የሆዲድ ብልጽግና ባለስልጣናት ናቸው። አገዛዙ አዲስ አበባን ለመዋጥ በሚያደርገው እንቅስቃሴ ሌሎችን ለማሳመን የሚያደርገው ጥረት በሁለት መንገድ እየተገበረ ይገኛል። በዝርዝር ይደመጣል። በወለጋ ዓለም ጆሮ የነፈገው የንጹሃን እልቂት እንደቀጠለ ነው። በተለይም አዳሩን ያገዛዙ ጦር በምስራቅ ወለጋ ዞን አንገር ጉትን ከተማና አካባቢው ላይ የጦር ወንጀሎችን እንደፈጸመ ተሰምቷል። ከ30 በላይ ንጹሃን አማራዎች ሌሊቱን ተገለዋል። ሌላኛው መረጃችን ነው። ህወሓት ተዋጊዎቹን በሚስጥር መቅበሩ ተሰምቷል። በሸረሪና ግንባር በደረሰው የድሮን ጥቃት በደርዘን የሚቆጠሩ ተዋጊዎች ሲገደሉ ከ30 በላይ የሚሆኑት በድብቅ መቀበራቸውን የሚገልጽ መረጃ ወጥቷል። የአርኤስኤፍ ታጣቂዎች ተስፋ ቆርጠው ንብረታቸውን ሲሸጡ የአልቡርሃን ጦር ደግሞ አነጋጋሪ ትጥቅ እጁ ገብቷል። በአልቡርሃን እጅ የገባው ስልታዊ የጦር መሳሪያ የውጊያ ኃይል ሚዛኑን ሙሉ በሙሉ ይቀይረዋል ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ የመረጃ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በጉራጌ ዞን አበሽጌ ወረዳ በንጹሃን አማራዎች ላይ የተፈጸመው አሰቃቂ ግድያ ወደ ዓለም አቀፍ ማህበረሰብ እንዲደርስ ጥሪ ቀረበ። በትላንትናው ዕለት በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸውን መዘገባችን ይታወሳል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ የተፈጸመው ይህ ኢሰብአዊና ዘግናኝ ድርጊት ለዓለም አቀፍ ማህበረሰብ እንዲደርስ በማድረግ በቀጣይ ሊደርስ የሚችለውን የከፋ ሰብአዊ ቀውስ ለማስቀረት ጥረቶች መደረግ አለባቸው ተብሏል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረገ በኋላ በግፍ መገደላቸውን ተከትሎ የወጣው መረጃ ድርጊቱ የብልጽግናው አገዛዝ የደርግ የቀይ ሽብር ታሪክን እየደገመው ለመሆኑ ማሳያ ነው ተብሏል። የብልጽግናው አለቃ አብይ አህመድ በአማራ ህዝብ ላይ ጦርነት ካወጁ ወዲህ ባደረጉት አንድ የመድረክ ንግግራቸው ላይ የኢህአፓና የደርግ የግድያ ታሪኮችን በማንሳት የኛ ከነሱ ይከፋል ሲሉ ስርዓታቸው የበለጠ ገዳይ እንደሆነ ምልክት መስጠታቸው ይታወሳል። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን ደርግም በከፋ ሁኔታ እንገላለን ሲሉ ማስጠንቀቂያ ሰጥተው የነበሩት ያገዛዙ ቁንጮ አሁን ስርዓታቸው የዕለት ኑሯቸውን ለመደጎም ከቦታ ቦታ በሚንቀሳቀሱ የአማራ ንጹሃን ላይ የደርጉን የቀይ ሽብር ዘመን የሚያስታውስ እርምጃ በይፋ በመውሰድ ላይ መሆኑ በመታየት ላይ ነው። መሰል የዘፈቀደ ግድያዎች ባለፉት 8 ዓመታት ተጠናክረው የቀጠሉ ቢሆንም ይሄኛው የተለየ የሚያደርገው አንጻራዊ ሰላም በሚታይበት የማዕከላዊ ኢትዮጵያ ክፍል የተፈጸመ መሆኑ ነው። የጣና ተባባሪ ዘጋቢዎች በጉዳዩ ላይ ባደረጉት ተጨማሪ ክትትል ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ መሆኑን አረጋግጠዋል። ወንጀሉን የፈጸሙት ያገዛዙ ኃይሎች መሆናቸውን ሰምተናል። እንደ ምንጮች መረጃ ከአካባቢው የአበሽጌ አገና ፖሊስና ሚኒሻ አባላት ጋር በመተባበር ይህ ዘግናኝ ወንጀል እንደተፈጸመ ገልጸዋል። የወረዳውን ፖሊስ አዛዥ ዋና ሳጅን አብደል ሃይሙዲን እንዲሁም የወረዳውን አስተዳዳሪ አቶ ካሱ ጁሃር ቀዳሚ ተጠያቂዎች ናቸው የሚሉት የመረጃው ምንጮች እርምጃው የተወሰደው ከኦሮሚያ ክልልና ከማዕከላዊ ኢትዮጵያ በተውጣጣ ኮማንድ ፖስት መሆኑን ይናገራሉ። ከደርግ ዘመን የቀይ ሽብር እርምጃ ጋር የሚመሳሰለው ይህ መንግስት መር ወንጀል የተፈጸመው ኢትዮጵያ ሀገራዊ የምክክር ጉባኤ ላይ ነች የሚል ፕሮፓጋንዳ ባገዛዙ ልሳናት በኩል እየተሰራጨ ባለበት ወቅት መሆኑ ኢትዮጵያ ያለችበትን የቀውስ ምዕራፍ ያሳየ ነው ተብሏል። የዜጎች ህይወት በዚህ መልኩ በስውር ማለቁና የሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሀዘንና ስጋት ዳርጎታል የሚሉት የፖለቲካ ታዛቢዎች ድርጊቱን የደርጉን ዘመን የቀይ ሽብር የሚያስታውስ ነው ብለውታል። ይህን መሰል መንግስት መር የጅምላ ጥቃት ወንጀሎች ለዓለም አቀፉ ማህበረሰብ ለማጋለጥ ተግባራዊ እርምጃ ያስፈልጋል የሚሉት የህግ ባለሙያዎች ድርጊቱ በሰብአዊነት ላይ የተፈጸመ ወንጀል በሚለው ዓለም አቀፍ የወንጀል ክፍል ሊታይ የሚችል መሆኑን ገልጸዋል። የፋኖ ኃይሎች በሸዋና በጎንደር ግንባር ከፍተኛ ወታደራዊ ድል ሲቀናቸው በወሎ ቤተ አማራ ራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በከፍተኛ ተጠንቀቅ ላይ የነበረው ያገዛዙ ጦር መፍረሱ ተሰምቷል። በሌላ በኩል የሻምበል አዛዡን ጨምሮ 11
ያገዛዙ ወታደሮች መኮብለላቸው ታውቋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ኤፍራታና ግድም አጣየ ግንባር የ7 ለ7 ክፍለ ጦር የፋኖ ቃኞች ካጣየ ከተማ 3 ኪሎ ሜትር ርቀት ላይ በሚገኘው ፈረድ ውሃ ቀበሌ ዘልቆ በመግባት መሽገው በነበሩ ያገዛዙ ጥምር ኃይሎች ላይ ከምሽቱ 12 ሰዓት ላይ ድንገተኛ የማጥቃት እርምጃ ተወስዷል። በአገዛዙ ጦር ላይ የደረሰ ኪሳራና ምርኮ 4 ያገዛዙ ጥምር ጦር አባላት ሲሞቱ ከ104ኛ አየር ወለድ ኮማንዶ 1 አባል ሲገደል 2 አባላት በጽኑ ቆስለዋል ያሉት የፋኖ ምንጮች በዚህ አውደ ውጊያ ዘመናዊ አውቶማቲክ ክላሽንኮቭ መሳሪያዎችን ጨምሮ በርካታ ተተኳሽ በምርኮ እንደቀናቸው ገልጸዋል። በሌላ የድል መረጃ አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳቀጣው እጅጉ ክፍለ ጦርና የ204ኛ አስቻለው ደሴ ኮር ባደረጉት የተቀናጀ የማጥቃት ዘመቻ በአገዛዙ ኃይል ላይ ከፍተኛ የተባለ ሰብአዊ ጉዳት ማድረሳቸውን የኮሩ የግንባር መረጃ ያመላክታል። ካርቫያ ማክሰኝት ጎሃላና ኪንፋዝ በገላ ተውጣቶ በ7 ተሽከርካሪዎች ጣይመን ከተማን ለመቆጣጠር አልሞ የነበረው ያገዛዙ ስብስብ በፋኖ ኃይሎች የዘመቻ እቅዱን ያከሸፈ ቅድመ ማጥቃት ተከፍቶበት ክፉኛ መመታቱን የገለጸው ኮሩ ጣይመን የተሰኘችው ታዳጊ ከተማ አሁንም በፋኖ ቁጥጥር ስር መሆኗን አረጋግጧል። ፋኖቹ ገዥ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድመው በመያዝ ያገዛዙን ጦር ወደ ወጥመድ በማስገባት ጥቃት ሰንዝረዋል ነው የተባለው። በፋኖ ኃይሎች ክፉኛ የተመታው ያገዛዙ ኃይል ከአቅሙ በላይ ስለሆነበት ከጫዊት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ ጄኔራል ተሾመ አበባው በወሰደው ፈጣን የውጊያ ውሳኔም ያገዛዙ ተጨማሪ ኃይል እንዳይንቀሳቀስ መንገዱን በመዝጋት የዘመቻ እቅዱን ሙሉ በሙሉ አክሽፎበታል ነው የተባለው። በ5 አቅጣጫዎች የመጣውና ጣይመን ከተማን ለመያዝ አልሞ የተነሳው ያገዛዙ ጦር ስብስብ በፋኖ ኃይሎች በተወሰደበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዚህም ቁጥሩ በውል ያልታወቀ ነገር ግን ከአንድ ሬጅመንት በላይ የሚገመት ያገዛዙ ጦር ሙትና ቁስለኛ መሆኑን የፋኖ ምንጮች ገልጸዋል። የፋኖ ኃይሎችን ያልተገመተ የማጥቃት ስልት ተከትሎ ከባድ ኪሳራ ያስተናግደው አገዛዙ ጽኑ ቁስለኞችን በመለቃቀም ተስፋ በቆረጠ ሁኔታ ወደ ጓኋላ ለማፈግፈግ ተገዷል። ይህ ውጊያ ውሎ የፋኖን ክፉኛ ስልታዊ ዝግጅት፣ የተቀናጀ የአመራር ብቃትና ያገዛዙን የዘመቻ እቅድ የማክሸፍ ሙሉ ወታደራዊ ብቃትን በግልጽ ያሳየነውም ተብሎለታል። ከጎንደር ወደ ጎጃም የግንባር መረጃዎች ስንሻገር የሻምበል አዛዡን ጨምሮ 11 የመከላከያ ሰራዊትና የአድማ ብተና እንዲሁም የሚሊሻ አባላት አፋብን ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር መቀላቀላቸውን ዕዙ አስታውቋል። በነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ የሚገኘው ያገዛዙ ካምፕ ሰሞኑን በደረሰበት ከፍተኛ ምትም በመደናገጡ በየዕለቱ አባላቱ መክዳታቸው እንደቀጠለ ነው ተብሏል። ይህ በእንዲህ እንዳለ የሰሜን ምስራቅ ዕዝ አዛዡ ጄኔራል አሰፋ ቸኮል ቆቦ ከተማ መግባታቸው ታውቋል። ጄኔራሉና ሌሎች የዕዙ ማዕረግተኛ ወታደራዊ አዛዦች ትላንት ረፋድ ቆቦ ከተማ የገቡት በራያ ግንባር ያለውን የውጊያ ዝግጁነት ለማረጋገጥ ነው ያሉት የመረጃው ምንጮችም ውጊያው በማንኛውም ሰዓትና ሁኔታ ሊጀመር እንደሚችል ገልጸዋል። አዲስ አበባ የኦሮሚያ መቀመጫ ትሆን ካላችሁ ብር ይሰጣችኋል። ይህንን የሚሉት የኦህዴድ ብልጽግና ባለስልጣናት ናቸው። ኦህዴድ ብልጽግና አዲስ አበባን ለመዋጥ በሚያደርገው እንቅስቃሴ ሌሎችም ለማሳመን የሚያደርገው ጥረት በሁለት መንገድ እየተገበረ ይገኛል። አንደኛው አማራን ለመበተን የሚያደርገው ጥረት ሲሆን በዚህ ስልታዊ የማጥቃት አቀራረቡ አማራ ክልል እንዲፈርሱ የሚሰሩ ኃይሎች ድጋፍ እንዲያደርጉለት እየሰራ ይገኛል። ሁለተኛው መንገዱ ደግሞ ከአማራ ውጭ ያሉ ኃይሎችን በስልጣንና በገንዘብ ጥቅም ለመግዛት እየደለለ እንደሚገኝ ከምክክር ተሳታፊዎቹ የደረሰን መረጃዎች ያሳያሉ። ምንጮች እንደሚሉት የደቡብ ሲዳማ፣ ቤኒሻንጉል፣ አፋር፣ ጋምቤላ፣ ሐረርና ሌሎች ተመካካሪዎችን በገንዘብ እየደለለ ይገኛል። አዲስ አበባ የኦሮሚያ ክልል መቀመጫ መሆን የለባትም ያሉ ከመላው ኢትዮጵያ የመጡ ተሳታፊዎችን በገንዘብ እየደለለ ነው ያሉት የመረጃው ምንጮች በፓርቲ ለመጠርነፍ ያልቻለውን በከፍተኛ የገንዘብ አቅርቦት አዲስ አበባ የምታህል ታላቅ ከተማ ለማዋጥ እየሰራ ነው ብለዋል። ኦህዴድ ከተማዋ ወደ ኦሮሚያ ሙሉ በሙሉ ባትጠቃልልም ቴክኒካል በሆነ ውሳኔ ለማዋጥ የኦሮሚያ መቀመጫ አዲስ አበባ መሆን እንዳለባት አቅጣጫ ማስቀመጡ ተገልጿል። ሆኖም የኦሮሚያ ክልል ዋና ከተማ ናዝሬት ነው የሚል የሙግት ሀሳብ ያላቸው የራሱ የብልጽግና ፓርቲ አባላት ጭምር ኦህዴድን መቃወማቸው እንደቀጠለ ነው ተብሏል። ኦህዴድ በገዢው ፓርቲ ስም ያስቀመጠውን አቅጣጫ አንቀበልም ያሉ አባላቱን እያስጠነቀቀ ነው የሚሉት የመረጃው ምንጮች ከአዳራሽ ውጭ ድርድሮችና የጥቅም ግዢ ሙከራዎችን በማድረግ ላይ መሆኑን ገልጸዋል። አፈንጋጭ የፓርቲው አባላት ከስራ ሊሰናበቱና ከአባልነት ሊባረሩ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል የተባለው እንዲያም ሆኖ የአዲስ አበባ መዋቅራዊ ህልውና ጉዳይ የኦህዴድን ውድቀት እንደሚያፋጥነው የፖለቲካ ታዛቢዎች እምነት ሆኗል። አዲስ አበባ የፌዴራል ከተማ ትሆን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ ቢደረስም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሆን በሚል የተነሳው ምክረ ሀሳብ ግን በስብሰባ አዳራሽ ውስጥና ከአዳራሽ ውጭ ውጥረት እንዲሰፍን ማድረጉን ይህም በገዢው ፓርቲ ብልጽግና ውስጥ ስንጥቃት እንደፈጠረ ተሳታፊዎቹ
ተናግረዋል። ይህ ምክረ ሀሳብ አዲስ አበባን በተዘዋዋሪ የኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሀሳብ ነው የሚል አቋም ያላቸው ከሁሉም የኢትዮጵያ ብሔረሰቦችም የተውጣጡ የገዢው ፓርቲ አባላት በስልጣንና በገንዘብ የሚገዙ ቢሆን እንኳን ውሳኔው በህዝብ ዘንድ ተቀባይነት እንደማይኖረው የጉዳዩ ተንታኞች እምነት ነው። በኦህዴድ ብልጽግና የበላይነት የሚመራው የምክክር ጉባኤው 27ኛ ቀን ላይ የደረሰ ሲሆን በመሰረታዊ ጉዳዮች ላይ የጋራ ስምምነት መድረስ እንዳልቻለ መረጃዎች ያመላክታሉ። የአዲስ አበባ ከተማ ህጋዊ አቋም ጉዳይ አሁንም በተመካካሪዎች ዘንድ ልዩነትን ፈጥሮ የቀጠለ ጉዳይ ሲሆን ተጠናቅሮ በቀረበው የስራ ቡድኑ ምክረ ሀሳብ ላይ አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በህገ መንግስቱ ይስፈር የሚለው አማራጭ ምክረ ሀሳብ መካተቱ የምክክሩን የሴራ መሳሪያነት ያጋለጠ ሆኗል። የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ኦሮሚያ ክልል በአዲስ አበባ ከተማ ላይ ስለሚኖራት ልዩ ጥቅም የሚደነግግ ሲሆን በምክክሩ ልዩ ጥቅም የሚለው ድንጋጌ እንዲቀር በአንጻሩ በንዑስ አንቀጹ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን የሚል ድንጋጌ እንዲካተት ኦህዴድ ብልጽግና ገንዘብና ስልጣንን መደለያ አድርጎ እየሰራበት እንደሚገኝ ምንጮች ነግረውናል። በዚህ የምክክር መድረክ የደህንነት ሰራተኞች ከተሳታፊዎች ጋር አብረው እንዲውሉ በማድረግ የፍርሃት ድባብ ለመፍጠር ጥረቶች እንደቀጠሉ መሆኑን ሰምተናል። በፌዴራል ከተሞች ጉዳይ ላይ እየተመካከረ የሚገኘው የስራ ቡድን ውጤት ሳይታወቅም በስራ ቡድናቸው የምክረ ሀሳብ ሰነድ ላይ እንደማይፈርሙ አቋም መያዛቸውን ተሳታፊዎች ነግረውናል። በስራ ቡድን ደረጃ እየተደረገ የሚገኘውን ምክክር አስቀድመው የጀመሩ ቡድኖች ምክረ ሀሳባቸውን አጠናቅረው ሲያጠናቅቁ የአዲስ አበባን ጉዳይ እልባት እስኪያገኝ በምክረ ሀሳቡ ላይ ከመፈረም ለመቆጠብ የወሰኑ ተመካካሪዎች መኖራቸውን ሆኖም ግን የኦህዴድ ከፍተኛ የፖለቲካ አመራሮችና ስምሪት የወሰዱ የደህንነት ሰዎች ጫና እየፈጠሩ እንደሚገኝ ከመረጃው ምንጮች ሰምተናል። የመንግስት አደረጃጀትን በተመለከተ በቀረበው አጀንዳ ደግሞ ቀጣዩ የመንግስት አስተዳደር ስርዓት ፓርላመንታዊ ሆኖ ፕሬዚዳንቱ ከፓርላማው ይመረጥ የሚል ምክረ ሀሳብ በብልጽግና ፓርቲ አባላት እየተቀነቀነ ይገኛል። ፕሬዚዳንቱ በቀጥታ በህዝብ መመረጥ አለበት የሚል ሀሳብ የሚያነሱ ተመካካሪዎች መኖራቸውንም ምንጮች አክለዋል። በሁለቱ ምክረ ሀሳቦች መካከል ያለው ልዩነት ስምምነት ላይ ያልተደረሰበትና ቀጣይ ምክክር የሚደረግበት መሆኑን ዋዜማ ሬዲዮ በጉዳዩ ላይ ይዘው በወጣቸው መረጃ ላይ ተመላክተዋል። የፌዴሬሽን ምክር ቤት አወቃቀር ጉዳይ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ መሆኑን የገለጹት ምንጮች ሁሉም ብሔሮች በምክር ቤቱ እኩል ውክልና ያገኙ የሚልና ብሔሮች በ1 ሚሊዮን ህዝብ ተጨማሪ ወንበር ያገኙ የሚሉ ሀሳቦች በአማራጭነት መቅረባቸውን ጠቁመዋል። የፌዴሬሽን ምክር ቤት አባላት የሚመረጡበት ሁኔታ ደግሞ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ ነው። የምክር ቤቱ አባላት በቀጥታ በህዝብ ይመረጡ የሚልና አሁን ባለው አሰራር የክልል ምክር ቤቶች የፌዴሬሽን ምክር ቤት አባላትን የሚመርጡበት ሂደት ይቀጥል የሚል አማራጭ መቅረቡን ሰምተናል። በአገዛዙ የበላይነት የሚመራው የምክክር ጉባኤው በብልጽግና አለቃ አብይ አህመድ ፍላጎት በእነ ሽመልስ አብዲሳና አዳነች አቤቤ አቅጣጫ ሰጭነት የኦህዴድ የፖለቲካ ግብ እንዲፈጸምበት እየተሰራ ቢሆንም በውጤት ደረጃ ኢትዮጵያን የሚበትን የከፋ እልቂት የሚያስከትል እንደሆነ የፖለቲካ ተንታኞች በማስጠንቀቅ ላይ ናቸው። በወለጋ አማራዎች ላይ አሳዛኝ ጭፍጨፋ ተፈጸመ። የአገዛዙ ጦር በምስራቅ ወለጋ ዞን አንገር ጉትን ከተማና አካባቢው ላይ የጦር ወንጀሎችን እንደፈጸመ ተሰምቷል። ከ30 በላይ ንጹሃን አማራዎች ሌሊቱን ተገለዋል። ከብልጽግና ዋናው ሰራዊት በተጨማሪ የኦሮሚያ ልዩ ኃይልና ገዳ ኮማንዶ የታጀቡ ድምጽ አልባ መሳሪያዎችን ጭምር የታጠቁ ወጣቶችን ወደ አማራ መኖሪያ መንደሮች ያሰማራው አገዛዙ ሌሊቱን 30 የሚደርሱ ንጹሃኖችን በአሰቃቂ ሁኔታ እንዲገደሉ ማድረጉን ከአካባቢው ምንጮች ሰምተናል። በምስራቅ ወለጋ ዞን ካንገር ጉትን ከተማ ጀምሮ በመንደር 04፣ 03፣ 12፣ 02 እና በመንደር 14 በለሊ ተክለ ሃይማኖት እንዲሁም አጎራባች በሆነው በሆሮ ጉድሩ ወለጋ ዞን አቢደንጎሮ ወረዳ ከመንደር 15 ጀምሮ እስከ ቱሉ ጋና ከተማና አካባቢው ላይ ከትላንት ነሐሴ 4 ማለዳ ጀምሮ እስከ ዛሬው ዕለት ማለዳ ነሐሴ 5 ቀን ድረስ በተከፈተ መንግስት መር የጅምላ ጥቃት 30 ንጹሃን አማራዎች ሲገደሉ የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል ተመላክተዋል። እንደ አካባቢው ምንጮች መረጃ ከሟቾቹ መካከል ነፍሰ ጡር ሴቶችና እመጫት እናቶች የሚገኙበት ሲሆን በተጨማሪም በርካቶች ቆስለው በሕክምና ጦት በሞትና በህይወት መካከል ይገኛሉ። በንጹሃኖች ላይ ጥቃቱን የከፈቱት መከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይል፣ የገዳ ኮማንዶና ምንሻ እንዲሁም ጋቸና ሲናርና የሚባለው የመደበኛ አደረጃጀት የቄሮ ቡድን አባላት እንደሆነ የአካባቢው የዓይን እማኞች ገልጸዋል። በወታደሮቹ ሽፋን የሚሰጣቸው ሜጫና ሌሎች ድምጽ አልባ ስለታማ የጦር መሳሪያዎችን የታጠቁ ወጣቶች ነፍሰ ጡር እናቶችን ጭምር በያዙ ስለታማ መሳሪያ ባሰቃቂ ሁኔታ መግደላቸውን ከስፍራው የወጡ መረጃዎች ያመላክታሉ። በተጨማሪም ወታደሮቹ ቤት ለቤት እየዞሩ ያፈኗቸውን ታዳጊዎችን ወደ ምሽግ በመውሰድ እርምጃ ከወሰዱባቸው በኋላ ሲዋጉ ደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግብዓት እያዋሉት ሲሆን የአማራ ተወላጅ ሀብት ንብረት መውደሙን ከአካባቢው ምንጮች ሰምተናል። ቀሪው ንብረት በወታደሮቹ ሽፋን በሚሰጣቸው የመደበኛ ኃይሎች ተዘርፎ ተጭኖ እየተወሰደ
እየተወሰደ ነው ሲሉ መረጃውን ያደረሱን የአካባቢው ምንጮች ናቸው። ይህ ዜና እስከተጠናቀረበት ሰዓት ድረስ ጥቃቱ ተባብሶ እንደቀጠለ መሆኑንም ሰምተናል። ከስፍራው የተገኙ መረጃዎች እንደሚያመላክቱት ታጣቂዎች ቤት ለቤት በመግባት በጦር መሳሪያዎችና በድምጽ አልባ መሳሪያዎች ጭካኔ የተሞላበት ጥቃት አድርሰዋል። ከሟቾች መካከል አንድ የሃይማኖት መሪ እንደሚገኙበት የአካባቢው ምንጮች አክለዋል። በዚሁ ጥቃት አንድ የሙስሊም ሸህ ሲገደሉ 2 የሕክምና ባለሙያዎችን ጨምሮ 30 የሚደርሱ ንጹሃን ተገድለዋል ነው የተባለው። ጥቃቱ በድምጽ አልባ መሳሪያዎች ጭምር የተፈጸመ በመሆኑ የአካባቢው ነዋሪዎች በከፍተኛ ፍርሃትና ጭንቀት ውስጥ ይገኛሉ ተብሏል። በአካባቢው የተፈጠረውን የደህንነት ስጋት ተከትሎ አቅም ያላቸው ነዋሪዎች ህይወታቸውን ለማትረፍ ወደ ቱሉ ጋና፣ ጉቾ ተራራና አቅራቢያ ወደሚገኙ አካባቢዎች በመሸሽ ላይ ናቸው። የመሸሽ አቅም የሌላቸው ህጻናት፣ ነፍሰ ጡር እናቶች፣ አረጋውያንና ህሙማን በቅዱስ ሚካኤልና በቅዱስ ገብርኤል አብያተ ክርስቲያናት ውስጥ ተጠልለው ይገኛሉ። የአካባቢው ነዋሪዎች አሁንም በከፍተኛ ስጋት ውስጥ እንደሚገኙና አስቸኳይ የደህንነትና የህክምና እርዳታ እንደሚፈልጉ ለጣና ዘጋቢ ገልጸዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ በምስራቅ ወለጋ አንገር ጉትን ከተማ ህይወታቸውን ለማትረፍ መስጂድና ቤተክርስቲያን ውስጥ የተጠለሉ ንጹሃን በኦሮሚያ ልዩ ኃይል በኩል የተከፈተባቸው ጥቃት እንደቀጠለ ነው። በከተማዋ ቅዱስ ገብርኤልና ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ ህይወታቸውን ለማትረፍ ተጠልለው የሚገኙ ወገኖችም የከተማ አስተዳደሩ እንዲወጡ ግፊት እያደረገባቸው ሲሆን ያገዛዙ ወታደሮች በአብያተ ክርስቲያናቱ ላይ መጠነኛ የቡድን መሳሪያ ተኩስ መክፈታቸውን የአካባቢው ምንጮች ለጣና ዘጋቢ ገልጸዋል። የኦሮሚያ ክልል ልዩ ኃይሎች የገዳ ኮማንዶና አድማ ብተና እንዲሁም የሚሊሻ ኃይሎች በአንገር ጉትን ከተማ በተሽከርካሪ የዞሩ የእልቂት አዋጅ ማወጃቸውን ተከትሎ በከተማዋ ከትላንት ጀምሮ ተባብሶ በቀጠለው የጅምላ ጥቃት የሟቾች ቁጥሩ ከተጠቀሰው በላይ ሊሆን እንደሚችል የአካባቢው ምንጮች ገልጸዋል። የአማራ ማህበራትን ጨምሮ አገር በቀልና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በወለጋ አማራዎች ላይ እየተፈጸመ ያለውን የጅምላ ጥቃት በተመለከተ ድምጻቸውን እንዲያሰሙ ራሳቸውን ከጥቃት ለማዳን በጫካና በእምነት ቦታዎች የተሸሸጉ ንጹሃን ከወለጋ ጥሪያችን ይድረስ ብለዋል። ህወሓት ተዋጊዎቹን በሚስጥር መቅበሩ ተሰምቷል። በሸረሪና ግንባር በደረሰው የድሮን ጥቃት በደርዘን የሚቆጠሩ ተዋጊዎች ሲገደሉ ከ30 በላይ የሚሆኑት በድብቅ መቀበራቸውን የሚገልጽ መረጃ ወጥቷል። ባለፈው ሐምሌ 25 ቀን በሁመራ ሸረሪና አካባቢ በተፈጸመ የድሮን ጥቃት በርካታ ተዋጊዎች የተገደሉ ሲሆን ከነዚህ ውስጥ ከ30 በላይ የሚሆኑትን ተዋጊዎች ህወሓት በሚስጥር መቅበሩን ቅድሚያ ለሰብአዊ መብቶች ኢትዮጵያ ባወጣው መግለጫ አስታውቋል። ተቋሙ ከ30 በላይ ተዋጊዎች በሚስጥር የተቀበሩበት ስፍራ እንዲሁም በዚሁ አነጋጋሪ ክስተት የገለልተኛ ምንጮች ምስክርነት አካቷል። ተቋሙ ብልጽግናና በህወሓት መካከል ያለው ወታደራዊና ፖለቲካዊ ውጥረት ማገርሸቱን የሚያሳዩ 6 ዋና ዋና አደገኛ ምልክቶችን ይፋ አድርጓል። የመጀመሪያው ህወሓት የፕሪቶሪያውን ስምምነት በመጣስ የ2020 ምርጫ ምክር ቤትን በአንድ ወገን መልሶ ማዋቀሩን ተከትሎ ከፌዴራል መንግስት ጋር ያለው አስተዳደራዊ ግንኙነት ሙሉ በሙሉ መቋረጡ ነው። ሁለተኛው በሁለቱም ኃይሎች መገናኛ ብዙሃን በኩል የ2020 ጦርነት ከመቀስቀሱ በፊት ይደረግ የነበረውን አይነት የጦርነት ቅስቀሳና የጥላቻ ፕሮፓጋንዳ በስፋት እየተሰራጨ ይገኛል ብሏል። ሶስተኛው በትግራይ ክልል ውስጥ በግዳጅ ሰዎችን መልመል መጠነ ሰፊ ወታደራዊ ንቅናቄዎችን የማድረግና የጦር ኃይሎችን የማሰማራት ዝግጅቶች በከፍተኛ ሁኔታ መከወኑ ነው። አራተኛው ነጥብ በሰሜን ኢትዮጵያ የተጠናከረው ወታደራዊ እንቅስቃሴ በከፍተኛ ሁኔታ መጨመሩን ተከትሎ በቅርቡ በሁመራ ሸረሪና አካባቢ የተካሄደው ከባድ ወታደራዊ ግጭት ቀጣዩን እልቂት ያመላከተ ነው ብሏል። በተጨማሪም በሽራሮ መድኃኔዓለም ቤተክርስቲያን አቅራቢያ በተሰነዘረ የድሮን ጥቃት በርካታ ተዋጊዎች የተገደሉ ሲሆን ከ30 በላይ የሚሆኑት በከተማዋ ውስጥ መቀበራቸውን ሲገልጽ፣ አምስተኛ ወደ ትግራይ የሚገቡ መሰረታዊ ቁሳቁሶች ላይ ጥብቅ እገዳዎች መጣላቸው በንጹሃን ዜጎች ላይ ከባድ ሰብአዊ ቀውስ መፍጠሩን አመላክቷል። ስድስተኛው ነጥብ ይህንን አደገኛ የጦርነት ስጋት ለመቀልበስ በአፍሪካ ህብረት፣ በአውሮፓ ህብረት፣ በአሜሪካና በሌሎች ዓለም አቀፍ ተዋናኞች በኩል የሚደረገው የቅድመ መከላከል ዲፕሎማሲ እጅግ ደካማና በቂ አለመሆኑን በመግለጽ ሁኔታው በአስቸኳይ ካልተገታ ቀውሱ ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል የመብት ተሟጋች ድርጅቱ አስጠንቅቋል። ተቋሙ ይፋ ባደረገው ሪፖርት ላይ በሸረሪና የተከሰተው ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች ነው ብሏል። ከዚሁ ጎን ለጎን በሁለቱም በኩል የሚፈጸሙ እስሮችን ጠቅሷል። በመቀሌ ግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያው ዶክተር አለም ሀጎስ፣ ጋዜጠኛ ታአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል በአዲስ አበባም የቀድሞ የሰላም ሚኒስትር ዴታ ታየ ደንዳ ጠበቃ አበራ ንጉስም የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና የፖለቲካ አባል አበባ ካሉ በፌዴራል ፖሊስ ተይዘው በሜክሲኮ የእስር ማዕከል መታሰራቸውን ገልጿል። ሁኔታው ከቁጥጥር ውጭ ሳይወጣ ምክረ ሀሳብ ያላቸውን ነጥቦች ያስቀመጠው ተቋሙ የህወሓት አመራሮችና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰሯቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓታት ውስጥ በፍርድ ቤት እንዲቀርቡና የፍትሐዊ ሂደት መብታቸው እንዲረጋገጥ ሁሉም ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በውይይት እንዲፈቱ ጠይቋል።
የአርኤስኤፍ ታጣቂዎች ተስፋ ቆርጠው ንብረታቸውን ሲሸጡ የአልቡርሃን ጦር ደግሞ አነጋጋሪ ትጥቅ እጁ ገብቷል። በኩርሙክ ግንባር የነበረው ቀጠና በህወሓትና በአልቡርሃን ጦር መያዙን ተከትሎ ወደ ኢትዮጵያ ድንበር ተጠግተው የነበሩ የብልጽግና ጦር አጋር የአርኤስኤፍ ታጣቂዎች ተስፋ በመቁረጣቸው የተሰጣቸውን ሞተር ሳይክልና ሌሎች ቁሳቁሶች በርካሽ ዋጋ እየሸጡ መሆናቸውን የአካባቢው የዜና ምንጮች መረጃ ያሳያል። በሱዳን ኮርዶፋን ቀጠና አርኤስኤፍ የደረሰበትን ከፍተኛ ወታደራዊ ኪሳራ ለማካካስና የመልሶ ማጥቃት ለማድረግ ታጣቂዎቹ ከኢትዮጵያ ወሰን ተነስተው በአውሮፕላን ወደ ቻድ ዳርፉርና ኮርዶፋን እንዲዛወሩ የማድረጉ ስራ ቀጥሏል። በሌላ በኩል በቀጠናው ወታደራዊ ድል የቀናው የአልቡርሃን ጦር በጦርነቱ አዲስ ትጥቅ መያዙን አንድ የቪዲዮ ምስል አመላክቷል። የወታደራዊ ተንታኞችን ከፍተኛ ትኩረት የሳበው ይህ አነጋጋሪ ትጥቅ በጦርነቱ የመጀመሪያ ወቅቶች የፈጥኖ ደራሽ ኃይል የነበረውን የአየር ኃይል ብልጫ የቀየረ የተባለለት ነው። የአልቡርሃን ጦር ያልተገመተውን ትጥቅ ከቱርክ አስገብቶ ሲገኝ መሳሪያው በጦርነቱ ላይ ስትራቴጂካዊ ለውጥ ያመጣል ተብሏል። የሱዳን ብሔራዊ ጦር ካርቱምን ከፈጥኖ ደራሽ ኃይሎች አነስተኛ ድሮኖች ጥቃት ለመከላከል የተከለው መሳሪያ ሂሳራ የሚሰኝና ከምድር ወደ አየር የሚተኮስ የመከላከያ ሚሳኤል ስርዓት ነው። ቱርክ ይህንን ስርዓት መቼ ለሱዳን ብሔራዊ ጦር እንደሰጠች የታወቀ ነገር ባይኖርም ከወር በፊት በኮርዶፋን ግዛት መሰል የመከላከያ ሚሳኤል ስርዓት በጦሩ ይዞታ ስር ታይቶ እንደነበር ተጠቁሟል። ይህ የአየር መከላከያ ስርዓት ቱርክ ለአንድ የአፍሪካ ሀገር ስታስታጥቅ ወይንም ስትሸጥ የመጀመሪያው ሳይሆን አይቀርም ተብሏል። የሱዳን ብሔራዊ ጦር ከጦርነቱ በፊት ቻይና ሰራሽ አየር መከላከያ ይዞ የነበረ ሲሆን እሱም ገዘፍ ላሉ አውሮፕላኖችና የጦር ጀቶች የታለመ ስርዓት ነበር። ከዚህ ቀደም የሱዳን ጦር የፈጥኖ ደራሽ ኃይሎች በብዛት የሚጠቀሟቸውን አነስተኛ ድሮኖችና ጥቃቶችን የሚቋቋምበት መንገድ አልነበረውም። አሁን የዚህ ስርዓት ባለቤት መሆኑ ነው የታወቀው። ከሰሞኑ ወደ ካርቱም የመጡ ድሮኖችን መምታት ሳይችል ቀርቶ የከሸፈውን የአየር መከላከያ ስርዓት ሚሳኤል ስብርባሪ ባንድ ቪዲዮ ተቀርጾ ከወጣ በኋላና የመሳሪያ ተንታኞች ምንነቱን መለየታቸውን ተከትሎ ነው ጉዳዩ የታወቀው። የቱርክ የድሮን መከላከያ ሚሳኤል ስርዓት በአነስተኛ የአየር ክልል በድሮኖች የሚሰነዘር ጥቃትን የሚከላከል ነው። መሳሪያው የቱርክ አምራች ኩባንያዎች ምርት ሲሆን የአየር መከላከያ ሚሳኤል ስርዓቱ እስከ 15 ኪሎ ሜትር ድሮን የመለየትና የማክሸፍ አቅም አለው። የሱዳን ጦር ቱርክ ሰራሹን ዘመናዊ ባይራክታር ድሮን ታጥቋል። የሱዳን ጦር ወታደራዊ አቅሙን በማጠናከር ጦርነቱን እስከሚቀጥለው 1 ዓመት ውስጥ ለመቋጨት የጠቅላይ ወታደራዊ የውጊያ ዘመቻ እቅድ ማስቀመጡን አልቡርሃን ከሰሞኑ ገልጸው ነበር። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር